የሆነ ማሳመኛ እየፈለግን ነው ምናምን ያለች ቮይሶቹ የተለቀዋል ስሙት በዩቲዩብ ተለቀዋል ማርያምን በዩቲዩብ ተለቀዋል መብራን ጀሙዬ በጣም ከባድ ነው እግዚአብሔር በዩቲዩብ በሁሉ ተለቀዋል ትናንትና ነው የተለቀቀው እኔ በዋትስአፕ ልከውልኛል በዋትስአፕ ስሰማው በጣም መስማም ደነገጥኩ መብራን ደነገጥኩ ካቺ ልጅ ግን አሁን በቃ ወደ ሷቅ መቅረብ የለባትም ጀሙዬ አንቺ እንግሊዝ ለምትቺ ስልኳ ልክልሻለሁ ከፈለግሽ በዋትስአፕ ከፈለግሽ በቴሌግራም ግን ተጠንቀቀሽ ማለት እናቷ ስልኩ ስለጠለፈችባት ትናንትና ስልክ ምናምን ስላት ቀይር ያለው ስልክ ብላኛለች እና እሷ መሆኗ ምናምን በድምጽ አረጋግጠሽ ምናምን ያው በእንግሊዝ ምከሪያት አሁን ተታላ ኔቨርስዴሽ ላሳልፍልሽ ምናምን ብላ አታላ ወስዳ እንዳታስወጋት ማርያም እና አንዳንድ ሰዎች እኔ ከጎኗ ነኝ እቺ ልጅ ጥፋት እስከ ፍቅር በሱ አልተጀመረም ገባችሁ እናቷ ሳፍቀር አይደለም እንዴ ለሷ የወለደቻት አፍቀራ አንድ ትግራዋይ በፍቅር በድሎኛልና አይ ትግራዋይም ለዴዚ በድላታል ማለት እኮ ኖ አይሆንም ስልክ እኮ ልኬልሻለሁ ጀሙዬ ስልኳ እኮ ልኬልሻለሁ የዴዚ ስልክ እኮ ልኬልሻለሁ እናቴ ልኬልሻለሁ በሱ እንኳን መልስ ካልሰጠች ቴሌግራም እንትን እንደሚባለው ኢንስታግራም ደግሞ እንጃ በቃ ሁሉ በእናቷ ስር ነው ያለው ስለዚህ ዋትስአፕ ግን የሚጠለፍ አይመስለኝም ዋትስአፕ ሞክርላት ስልኳ ልኬልሻለሁ ጀሙዬ በውስጥ ልኬልሻለሁ እና አትፍረዱ ለዴዚ አትፍረዱባት ማርያምን እንደዚህ ነው ሁሌ ከጎኗ ሆኑ ዴዚ አዎ በእንግሊዝ ጽፈሽ ዜድናት የሰጠችኝ ቁጥርሽን ላዋራሽ ምናምን ብለሽ በእንግሊዝ ጽፈሽ ከዛ እሺ ካለችሽ ምሽ ድምጽ ምናምን ደውለሽ እሷ መሆኗ አረጋግጪ አው ሰው ዮናስ መንካት አትችልም እሷ ግን የሆነ በቃ የሆነ ማሳመኛ ነገር አምጥተን ያምሮ በሽተኛ ናት ብለን መርፌ እናስወጋት ነው ያለችው መርፌ እንድትወጋር ነው ፈልገው እና ጀዝባ አርጋ ቁጭ እንታረጋት ነው ሪከርዱ አልሰማው እንዴ ሪከርዱ ብትሰማ አርከዛ በላይ ማአት ነገር ነው ያለው ማአት ተንኮል ነው ተንኮል ሊሰራባት ነው ማርያም መጀመሪያ እኔ መጣችሁ እናት ናት እኮ ምናምን ምን አገባሽ ከምትሉኝ ሄዳችሁ ሪከርዶቹ ስሙ ለኔ አትናገሩኝ ድምጹ ስሙ እና እኔ አልኳችሁ አሜሪካ በሆነ መብራርን እኔ አሲዝላት ነበር እንዳለ ድምጾቹ ምናምን አስተርጉሜ ምናምን አሲዝላት ነበር ለምን ነገ ጧትቺ ልጅ እኮ ዶክተር ትሆናለች መንግስት ትሆናለች እቺ ልጅ ነገ ጧት ትልቅ ደረጃ ልትደርስ ትችላለች አሁን ልጅነቷ እንደዚህ ያምሮ ዘገምተኛ አርጋ ፓራላይዝ አርጋ ቁጭ እንድታረጋት ነው የምትፈልገው መለመኛ እንድታረጋት ነው የምትፈልገው ነገር ነው እኮ ምንድነው እንደዚህ እናትየው ከልጇ ጋር እንደዚህ መሆን አለባት ግራ ነው የሚገባው እኮ ምንድነው እናንተ ግራ ገባን እኮ አንቺ ዜድ እኔ ሁሉ ቮይስ ሪከርድ እኮ በትግስት የሰማሁት ለእናንተ ብዬ ነው እኔ ደክመኛል እንደ አይነት ወሬ ራሱ መስማት አይ እኔ እንድትሰሙትና ልጅቷ ያው አንቺ እዛ አሜሪካ ልጅ እንዲያለሽ ሮም እኔማ አሜሪካ ነኝ እኮ እና ልተባበራታችን ምን እንተባበራት ልጅቷ እኮ አሁንም እኮ በቃ ሌላ ቦታ ነው ያለችው ሶቪየት ነው ያለችው ከሷ ጋር አይደለም ያለችው እና ተንኮል እንትን ያረጋችባት ነው አሁን ለልደቷ እንኳን ለልደቷ ምን እንዳለች ምናምን ያው እየሰማሽ ነው
ኦኬ ቆይ በውስጥ ቁጥሬን ያዡ ዴዚ ቁጥሬን ያዡና በውስጥ እናወራለን። የኔ እናት እናንተ እኮ ችግሩ ሁሉ ሰው አሜሪካን ያለ ስለሚመስላችሁ እኮ ነው። ታዲያ ምንድነው ለንደን ያለሽው ያልነው? ታዲያ እኔ እንግሊዝ ነው ያለሁት አሜሪካን አይደለም ትኛለሽ ያለሽ። እኔ ምን አውቃለሁ እኔ ሮሚ ሁሉ አሜሪካንም ይመስለኝ እኔ ሁሉ እኮ የሚመጣና እኮ ሁሉም ሮማን አሜሪካን እንዲሆነች ይሉኛል። እኔ ለንደን ነኝ ብዬ አስረድቻቸው ለንደን የሚመስላቸው የአሜሪካን ስቴት ነው። ምንም አይገናኝም እኮ። እኔ ከለንደን አሜሪካ ልሄድ 7 ሰዓት ተኩል ነው። ከለንደን ኢትዮጵያ ልገባ 7 ተኩል ነው። እኔ መሀል ነው ያለሁት። በዚህ ጋር ብሄድ እኩል ነው፣ በዚህ ጋር ብሄድ እኩል ነው። ስለዚህ እኔ የምኖረው ለንደን ነው። ግን ለንደን እኔ ብዙ ማቀው ሰው አለ የሚረዳት በማንኛውም ነገር ሰፖርት የሚያረጋት ሰው አለ። ስለዚህ ምንም ያስጨንቅ ነገር የለም። ለዴዚ የሚያንስ የለም። አሜሪካ ሀገር እንደራሴ የማያቸው ቤተሰብ አለ። እህቴ አለች። ከፈለገች የራሷ ሩም ሰጣት እንትን እስክትል የምታረግ እኔ ሰው አሬንጅ ያደርግላታለሁ። if she need any person እኔ ያለውላት። የዴዚ እናት እየሰማሽ ካለሽ ይሄንን እንትንም ዩቲዩብ አንቺ ነሽ የከፈትሽው። አንቺ የዩቲዩብ እና የቲክቶክ ብር የጠማሽ ቅሌታም እናት አርፈሽ ቁጭ በይ። በጣም ነው የምታስጠዩ። የገዛ ልጅሽን ከሰው ጋር ቁጭ ላይ ስታሚ አታፍሪም እንዴ? እኛ በአንቺ እድሜ ልጄ ተጣልቻ ቃለሁ። እኔ ፐርፌክት እናት ሆኜ አይደለም ከልጄ ጋር ተጣልቻ አላቅም። ልጄን ግን ከሰው ጋር አላማትም። ልጄን ከእህቴ ጋር አላማትም። ልጄ አጥፍታብኝ ታውቃለች። ግን እኔ ልጄን ከእህቶቼ ጋር አላምናቸው። ልጆቼ ራሱ ስለ ልጆቼ እህቶቼ አንድ ነገር ቢያወሩ ዘርግፌ ነው የምለቃቸው። ለምን እናቴ አይሆንም? እናቴን ብትሆን ልጆቼን እንደዚህ ገላምጣ ብታያቸው እናቴን ራሱ አልተዋትም። ዲዩ አንደርስታንድ? እናት ስትሆኚ በልጆች አትደራደሪ። እንደማተርዋት ልጅሽ የፈለገ ብታጠፋብሽ ሐኪም ቤት ላስገባት ምን አባሽ ብለሽ ነው በአሜሪካ ምድር ሐኪም ቤት የምታስገቢያት ልጅሽን? በቃ እንደ 20 ዓመት ሞላት። ስሚ አንቺ ታካሚ ነሽ። ወጣ ገባ የሚል ቦይፍሬንድ ነው ያለሽ። እሱን ለምደሻል። አግቢና ሰትል ሆነሽ ኑሪ። ቢጤሽን አግቢ። እሷ እድሜ ልኳን ካንቺ ጋር አትኖርም። አትሰሚም እንዴ? መከርኩሽ። እሷንም ያክል ልጅ እኔ አኑሬያለሁ። ሺስ 22 ከ18 በኋላ ያላቸው እድሜ በራሳቸው መኖር ይፈልጋሉ። እንኳን ወደው ሳይወዱ ራሳቸው 18 ሲሞላም ብለው ነው የሚፎክሩት። አንቺ ሴትዮ ልታገቢያ ነው እንዴ ልጅሽን? ሰው የሚልሽን ለምን አሰሚም እንዴ? ጤነኛ ነሽ? ግን አንቺ ሴትዮ የገዛ ልጅሽን ከሰው ጋር ታሚያታለሽ። ከእህቶችሽ ጋር እንኳን ማውራት ራይት የለሽም እንደ ልጅ። እኔ ስለ ልጄ ከእህቶቼ ጋር መብራንን አላወራም። በልጄ አልደራደርም። እሷም የኔ ልጅ ሜዳ ከልጆቼ ጋር ብታወራ ከእናትሽ ጋር አውሪ ብለው ነው የሚመልሷት። ስለ ልጅሽ ከሰው ጋር ቁጭ ብለሽ ሶሻ አንቺ የጨነቀሽ እሱ ብር ያገኛል፣ እሷ ስለ ፍቅር ታወራለች። ዩሲ ታርጌቷ ብርና ብር አይታለቻ። ከዚህ በፊት ተጫውታ ብር የተሰጣት እኮ ልጅሽ እዚህ ሚዲያ ላይ መጣ ምንም ታምር አልሰራችም። ልጅሽ የተሰጣት ነጭ ፈረንጅ መጣ አማርኛ ቻለች። ኖ ጅንጀና ስትል አማርኛ ፈረንጅ ቻለ ብለን የተከተልናት። እንደገና ተዋደደች። ለምንድን ነው አንቺ ምን ልጅሽ እኮ ተአምረኛ ልጅ የተወሰደብሽ አስመስልሻት? እንደ ማንኛውም ኢትዮጵያዊ ልጅ ናት። ለዛውም ሀፍ ካስት፣ እሱም ሙሉ ኢትዮጵያዊ ነው። ተዋደዱ። አንቺ ፍቅር መቀስ ለምን ትሆኛለሽ? አንቺ ልጁን ወደሽው ከሆነ በግልጽ ተናገሪና ልጁ ደግሞ እንዴ ይሄን የሚያክል አንድ ፍሬ ልጅ ምን ያረግሻል? ምን ሊያረግሽ ነውስ? ለዘንድሮ አጫጭር ሰዎች ምን አርጉ ነው የምትሉን? አጫጭር ሰዎች እኮ አስቸገራችሁ። ምን ሆናችሁ ነው እንዴ አጠራጠር ያሉ ሰዎች የምታስቸግሩ? ሮሚ እንዴት ነሽ? አለሁ። ሰላም ነሽ? አለሁ። ዜድ ኧረ በስመ አብ። እኔ በጣም ምንም አትሰማም። እቺ ሴትዮ መከርኳት
እኔ አንድ ጊዜ የሆነ ነገር ልበል እየሰማሁ ነበር ቁጭ ብዬና ሪካርድ እስቲ ተናገሪ እሺ ማማዬ እኔ የራሴን አስተሳሰብ ነው በመንቀፍም በመደገፍም አይደለም ያ በፍቅራቸው መሐከል ነው እድሜዋ ነው ገብቶሻል አይደል እድሜ ላይ በዚህ እድሜ ላይ ስታፈቅሪ ማንንም አትሰሚ እድሜሽ ነው እንዳበሻናት ደግሞ እኔ እናት አይደለም እንዳበሻናት ሺቲንግ ፕሮቴክት ያደረገች መስላት ሊሆን ይችላል የምታረገው እናትየው ትክክል ላይ ትክክል አይደለችም እነሱ ናቸው የሚተዋወቁት ግን አንድ ነገር ነው የሚገባኝ አበሻ እናቶች በጣም ኦቨር ፕሮቴክተር ነን ገብቶሻል አክራሪዎች ነን ብዬ ነው ማሰው የምታረገው ጥሩ መስላት ሊሆን ይችላል ግን ዞሮ ዞሮ እናት ፊቸር ላይክ ለኛ ለቤተሰብ እናት ስትሆን የሚጠቅመን ያያሉ ምናልባት እኮ የጎዳቻትም ሊሆን ይችላል ግን እሷ ሜቢ የምታረገው ነገር የጠቀማት መስላት ሊሆን ይችላል አንደኛ ሰውም ራሱ አሁን እኔ አንቺ ጋር ቀረብኩሽ ልበል ከዛ በኋላ ማውራሽን ነገር ሪከርድ አድርጎ ራሱ ማውጣቱ ራሱ አይኖ ሚዲያ ነው ቲክታክ ነው እንደዚህ አይነት ነገር አለ ግን ቢሆንም እየጠቀሟት አይደለም እንደገና አሁን ልብስ አልተገዛላት ምናምን አሜሪካ እኮ ነው የሚኖረው 21 አመቷ ከሆነ እኮ ወጣ መስራት ትችላለች እናቷ ኃላፊነት የለባት በፍቅር ኃላፊነት አለብሽ በፍቅር ካልሆነ ግን እናቷ ልብስ ማልበስ ምናምን ግዴታ የለባትም አይ የራሴን ኑሮና ላይፍ እመራለሁ ብላ ከወጣች በቃ መልቀቅ ትችላለች ግን ስቲል እንደ ህፃን ልጅ ነው እየተንከባከበች ያለችው በብቻል ስለ ልብስ ስለምትለብሰው ልብስ ስለምናምን እናትየው ግዴታ የለባትም በነገራችን ምክንያቱም 21 የራሷን ላይፍ መርጣላ ወጣለች አይደል ከመረጠች ደግሞ ያን ነው እንትን ማለት ያለባት በፍቅራቸው መግባት አለባት የለባት እንደ እናት ፕሮቴክት ያደረገቻት መስሏት ሊሆን ይችላል ያለችው በዘር ምናምን አይ ነው አሁን ያለው ወቅት በጣም አስቸጋሪ ወቅት ነው ገብቻል ያ ትክክል ላይሆን ይችላል ያ ሌላ ጉዳይ ነው ግን ደግሞ የምታረገው ምናልባት በጥሩም ሊሆን ይችላል ከናት በላይ ደግሞ ማንም የማያውቅ ነገር የለም ምናልባት በጣም ነፃነቷን አልሰጣት ሊሆን ይችላል ኦኬ እናት ስለሆነ ልትሆን ይችላልሽ ኦኬ ይሄን ፓርቱን አኪም ቤት እናስገባት ይሄ እናት ፕሮቴክት ማድረግ ነው ይቺ ልጅ አሽሽ ለምዳ አልመጣች ሰካራም አልሆነችባት ሰካራም አለ ልጅሽን አኪም ቤት ለማስገባት የሚያስከድ ምንድነው ዴዚ ያረጋቻት እናትየው እኔ ስለሰላ ፕሮቴክት ልታረግ ነው እኮ አንቺ አልሽው እናት ሁሉ ጊዜ ልጇን ፕሮቴክት 100% መስማማው ነው በዚህ ጊዜ ዴዚ ለራሷ ልብስ 100% እስማማለሁ ላንቺ ነገር ግን የገዛ ልጅሽ አኪም ቤት ማስገባት አለብኝ ብለሽ የምታምኚው ኦቨር ሰካራም ከሆነ አሽሽ ለምዶብሽ ከመጣ ሪያብ የሚገባበት ነገር ልታመቻች ትችያለሽ ይቺ ልጅ ሚዲያ ላይ ወጣ ብልግና ተናግራ አታቅም ተጣልታ አታቅም ፈን ያረጋች ከመጫወት ውጪ ምንም ያላረጋች ልጅ እናት አኪም ቤት ላስገባት እንዲ ላርጋት ያረች የምትማከር እናት አለች እንዴ እኔ ሰምቻለሁ ልጄን እኔም ማንንም እና በመድር ላይ ለልጁ ጥሩ ነገር ይመኛል ልጄ ሳይኮሎጂ ተመርቃልኛለች ምናልባት ልታገባ እኔ እንደናት መመኘው ከሷ በላይ ማስትሬት ያለው ረጅም ቆንጅዬ ሁሉ ነገር ያለው ምናልባት እንደው ከቻለ እኔ እናት መመኘው ልጄን በፌራሪ መኪና ዝንጥም ያረጋት ሰርጓን ሜክሹር ሂልተን ሆቴል ማነው ሸራተን መልሷን እንዲደግስ እንደዛ ነው እንደናት መመኘው ነገር ግን የኔ ልጅ ወዳ እንኳንና ሀበሻ ኢትዮጵያዊ ናይጄሪያ 9 ኪሎ ያለው ኮደደች እኔ እናቷ እንቢ ማለት አልችልም እምችለው እኔ እንደናት መምከር ነው አንድ የውጭ ዜጋ ብታገቢ ወደፊት ለምትወልጁ ልጅ ወዴት ይዛችሁ ትሄዳላችሁ ሪታየርድ ታረጋለሽ እኔ እናንተን ካበሻ ስለወለድኩ ይዣችሁ አበሻ መሄድ ይችላልው እናታቸው ግን ሌላ ብትሆን አባትየው ወደ ላገር ይዞ ይሄዳል ይዞብሽ ይጠፋል ብዙ ነገር አለ ብዙ ከነጭ ወለዱ እዚህ ለንደን ላይ እኔ መተው አዲስ አበባ ልጆ ልጄ እንደዚህ ሆኜ ከነጭ ልጄ አፈላልግኝ ያሉ አሉ ይሄን ትመክራለሽ ከጥቁር ብትወልጂ ነው እንዲነው ካልቸራችን ይለያል ይሄን ትመክራለሽ ወዳል ሰማም ካለች ግን እዚህ ምናቃቸው እኔ ይሄ ልጅ ተኝቼ ስነሳ ባየው ብዬ ልጮም ምችል ምን የመሰለኝ መልኳ ቆንጆ ቁመና ትምሮ የተማረች ሴኩሪቲ ናይጄሪያ ግብታለች እዚህ ሀገር ልጅ ወልዳ እና ምን ልንገላቸው ነው አንችልም ይቺ እናት የእናትነት ነገር አይታይባትም ደፍሬ ነው የምናገረው ደፍሬ እናት አፈቀርኩ ብላ
የልጇን ፍቅረኛ ጠልቻለሁ ብሎ በዚህ መልኩ የሄደችና ታላቅ ሙስሊም አላመጣችባትም ከሃይማኖቷ የተለየ ከኢትዮጵያ ውጭ አላመጣችባትም ይሄ ነገሮች በተለይ ሃይማኖት ያቆራርጣል ሃይማኖቷ አንድ የሆነ ሶሻል ሚዲያ የሚታወቅ ምንም ያልጎደለው ሊወደደች ልጅ ተብሎ በዚህ መልኩ እናት ሆስፒታል ማስገባት አለብን ብሎ ለልጁ የሚመኝናት እኔ እንደናት አይቻላቅ እኔ አይቻላቅም ይሄ እናትነት አይደለም ከእናት ጋር የሚያገናኝ ነገር የለም ሮሚ አንድ ለማዕረግ ልጠይቃት ማዕረግ እኔ ትክክል ነሽ በእናትና እኔ አሁን ህክምና ስላለች ነው እቺ ልጅ ህክምና አስገብታ በሽተኛ ናት አስብላ የሆነ መንገድ አሳማኝ ነገር እየፈለኩ ነው ምናምን ያለች ለእንደዚህ ህክምና እንዳታስገባትና ፓራላይዝ እንዳታሰርጋት አምራዋ ጭንቅንት እንዳታበላሻት ነው እንጂ በሌላ አያገባኝም ወይ ይለንገርሽ እስቲ ወይ ነው ራይት እናትየዋ ማለት ነው ልጅየዋ ካልፈቀደች እናትየዋ አስገድዳ ላይክ ራሷን ኮንትሮል ማታረግበት ደረጃ ካልደረሰች በስተቀር እሷ ሳይን አድርጋ ማስገባት አትችልም እንትን ይላትም ሌጋሊ መብት ይላት በነገር ላፍስ ይባላል እንዴ ላፍስ ከገዛ ጓደኞችሽ ጋር እንዲ ብለሽ ልጄን ካሎና ኪምቤል ላስገባት እንዳባባልስ ይባላል ይቻው ለክፋት ምቀዳል ልጅ ናት ቀጅዋም በጣም አረመኔ እናትና ልጅ አለያይ ደደብ ናት ቀጇን እኔ ወድጃት አይደለም እርም ያለ ደደብ ናት እናትየው ታው ቀጇ ደግሞ ሊንዳ ማርጌ ሊንዳ ናት አየሽ እየቀዳች ያወረደችው ነው የእናትና እሷም ታርጌት ነበራት ዩቲዩብ አልሰራበት ነገር ግን ማረግ እኔ የምልሽ ምንድነው እንደ እናት እቺ እናት እኮ ተናዶ ኢትዮጵያ ውስጥ ብዙ ነገር በመጥረቢያ ታይዘው የተጣሉ እናቶች አቃለው ልጆቻቸውን ሸርሙጣ ብላ ምትሳደብና ታይቻለሁ ብዙ ምልግና አይተናል እኔም ስናደድ እንግሊዝ ሀገር ቁጭ ብዬ ላጫጩላቸው ይችላል ህግ አይፈቅድም በራሴ ልጅ ግን ለናት ልጄ ሰካራም ቢሆን yes I try everything አሽሽ ለምዶ ቢመጣ I try everything ለመለየት ወደርኩ ብላ ኢትዮጵያ ይመጣ ማሚ ወድጄዋለሁ ይልሽ ስል ነው እኔ የምፈልገው ነው የምትወጂው አይባልም እንኳን በአንደኛው ሴንቸሪ አሜሪካን የተወለደች ልጅ ኢትዮጵያ የተወለዱ አይሰሙ ወጥቼ ተናገርኩ የራሴን በምሳሌ የልጄን የራሴን ምሳሌ ሰጠዋችሁ እንዴ ምን አይነት የጤነኛና ምልክት ነው እንዴ እግዚአብሔር እኔ ልጄ የ17 ዓመት ልጅ ነው ያለኝ ወድጃለሁ ይችል ልጅ ቢለኝ ውጪ ሄዶ ሌላ ነገር አምጣና እቤት ተጫወቱ ምናልባት ሌላ ነገር ብትሳሳት ይሄው መሳቢያውስ ኮንዶም አለ ነው የምለው ልጄ እኔ በዚህ እድሜ ለምን አፈቀርክ ብዬ ልጄን ሳሳድደው አሉልም አላሳድደው ገል ፍሬንድ ካገኘ ኮንደርካት እቤት ይዛትና ፓርኪዱ ሲኒማ ግባ ይዛት እንዲግባ ጀስትን ግን ሌላ ነገር ከተሳሳት ቅዛውስ ኮንዶም አለል ነው ልጄን የምለው ለምን ህፃን ልጅ በዚህ እድሜ አስረግዞም ግራ እንዳይገባው ካረጋ አስረገዘ ደግሞ እኔ እናቱ አውል ኮንትሮል እንዴ እኮ አሜሪካ ለንደን ያለ እናት እንደዚህ አይቻልም እኮ አንቺ አስወርት ጎድ እንዴ አባባልሽ እኮ ልክ ነሽ በአሁን ዘመን ላይ ጓደኛ ፍሬንድ ሆነሽ ነው እንጂ ከልጆችሽ ጋር እንደኛ ጊዜ ላይክ አይሆንም ብለሽ ገግመሽ አይሆንም በቃ አይሆንም ማረግዬ ብልጥ ብትሆን ምን አልኳት ቅረቢውና አሌክስን እሷንም ቀርባ የምትወደውን ሰጣ ከፈለገች እኮ በብልጠት ከአሌክስ ማለያየት እናት ትችላለች አብረሻት ሆነሽ ብጣዩም የጠላሹ ሳትመሲ ወደሽ ነይ እንዲ ነው አብረሽ እንዲያርጊ ምናም ብለሽ እኮ በሾርኔ የሱም ደካማ ጎን ሚዲያ ላይ ነው ያለው እየፈለግሽ ይችን ልጅ ወዳታል ምንም ያ በነቄ እኮ አበሻ እናት ነቄ ሆና ሌላ ነገር ማድረግ ይችላል አይን ያፈጠጠ እንደዚህ አንቃታት ይሄ ደግሞ በልሃሶን አወዳጁን ዘራቸው ይለምልም የሚለውን አቀናብሬ ዛሬ ሁለቱን ፖስታቸዋለሁ በል ሳይፈልጉ በጊዜ በአንድ አመታቸው ሊያጋቧቸው ነው እኔ ደግሞ ካገባ አሌክስ ካገባ እግዚአብሔርን የሰርግለት የምትለብሰው ሱት የለንደን አለ የተባለ ሱት እኔ ነኝ የምገዛል እንዴ what's wrong with you guys ያ ገለኔ በመሐልም ፈራው ለአይምሮ ነው ለልጅቷ አይምሮ የአሜሪካ ልጆች እኔ እኮ ዛሬ በል አልፈልግም ብሏት የባሰ ሌላ ነገር ውስጥ ሊከቷት ነው ልጅቷን አልፈልግም በቃ ተውኝ ቢል ምን ልታመጡ ነው
ከሷ የበለጠ ሴት መጥበስ አይችልም? ይችላል። እሷም ትችላለች። ሁለቱም እዚህ ሚዲያ ላይ የፈለጉትን ሴት ይጠብሳሉ። ሁለቱም የራሳቸው ሆነ ሰው የሚወዳቸው አላቸው። ሁለቱም ይችላሉ። ግን በፍቅር አትግቡ። ሁለቱም ይችላሉ እንዴ። ሚዲያ ላይ መውጣቱ ነው መጀመሪያ። ሚዲያ ላይ መውጣቱ ነው ስህተቱ። እንዲህ አይነት የቤተሰብ ችግር ይኖራል ሚዲያ ላይ መውጣቱ። በመሀል ግን እቺ ልጅ ያንግ ነች እንዳየናት ዲፕሬስድ ሆና ሌላ ነገር ሁሉ ቢፈጠር እዚህ ጋር ያለው ሰው አይደለም። ገብቶሻል አይደለም እልሽ? ልጅቷ ብዙ ነገር እንደምታሳልፍ ነው በዚህ መሀል ላይ የሚገባኝ። እናት ነች፣ ልጅ ነች። ልጇን ልጥላ አትችልም። ገባሽ? ግን በመሀል ልጅቷ የሆነ ነገር ብትሆን እኔ አይዶን ነው መጨረሻው አይዶን ነው ምን እያሳለፈች እንደሆነ በዚህ መሀከል ይኸውልሽ እኔ አንዴ ልናገር። ይኸውልሽ ማሬ ሮሚየም ስምኝ። ይኸውልሽ ልጅቷ ዲፕሬሽን ዲስሪስፔክት ተደርጋለች። ሜንታል ሄዝ ልታመጣባት ካልሆነ በስተቀር መድኃኒት ተጠቃሚ ነሽ አለቻት። ከዚህ በፊት የሆነ ቤት መድኃኒት የምትጠቀመው ነገር የላትም እቺ ልጅ። ዲስሪስፔክት እየተደረገች አታክት እየተደረገች ነው ያለችው። እናት ናት አውቃለሁ። እንደ እናት የፈለገ ይሁን እናትሽ ልትክጂ አትችይም። ገብቶሻል? ግን ሚዲያ ላይ አዋጣ አቋሻሽ እዚህ ዱባይ ላይ ሊንዳ በተባለችው ልጅ አምጥ እያወራች ፎቶዋን እየተዘቀዘቀ ልጅቷ ራሷን አንድ ነገር ብታደርግ ማን ነው ተጠያቂው? ማን ነው ተጠያቂው እንዴ? ሁላችን የራሳችን ኦፒኒየን አይደለም የምንናገረው። በራሳችን ስሜት ምን እንድችልሽ መጨረሻው ምን እንደሆነ መጥፎ ነገር ቢሆንስ ማን ነው ተጠያቂው? እናት በኋላ ላይ አሌክስ እኮ አፍቅራው እንደዚህ እየየልትል ነው አይደለም ልትል አትችልም። ካሁንች ሴትዮ ካላቆመች ሌላ ውስጥ ልጅቷን እሳት ውስጥ ነው የምትከታት ያለችው። ምን አደረገች? አታሳዝንም? አታሳዝንም? ለሰው ነገር የላትም ብትይ አሜሪካን ግጥም አድርገን እናውቀዋለን። ከአንድ እስከ $1 እስከ $10 ፍራይዴ ማርኬት ሄዳ ልብስ መግዛት ትችላለች። ልብስ አላጣችም። ዴዚ አታክት እየተደረገች ዲፕሬሽን ውስጥ ገብታለች። ይችላል ቀን በቀን እያለቀሰች መማር አለባት፣ መስራት አለባት። 21 ዓመቷ ናት። የራሷን ምርጫ መከበር አለበት። በአሜሪካን ሕግ ልጅቷ መብቷ ነው ከቤቷ ለቃ መውጣት። ክፉ እንዳይነካት አንድ ነገር እንዳትሆን መከታተል የእናት ግዴታዋን ትወጣለች እንጂ በራሷ ላይፍ ላይ መታ አታክት እያደረገች ይሄ ምርጫ ልትመርጥላት አትችልም በፍጹም። እዚህ ጋር ሰሊናዬ ስራ እንኳን ማዕረግ የላንቺ ስራ እንኳን ልስራ ብላ መኪና ውሰኝ ስትላት ማን ያመላል? ዮኒ ቤት ነው ያለችው እናቷ። ውሸታም ይበሉኝ እዚህ ያሉ ማን ያመላልሳታል? ሩቅ ነው። ስራ እንኳን ልግባ ብላት በመኪና ማን ያመላልሳታል? ሩቅ ነው። አስበሽዋል? በቃ ወይ ስራ አትገባ ወይ ቤት ቁጭ ብላ በቃ ቲክታክ ብቻ እንድትሸቅል ነው የምትፈልገው እናትዋ። ገባሽ? ስራ ልግባ ብትላት መኪና ማን ያመላልሳታል? መኪና የራሷ ከሆነ ራሷ እየነዳች መሄድ አለባት። ገባሽ? ግን ማን ያመላልሳታል? ራቅ ያለ ነው። እኔ አላመላልስም። ለሷ ማምጣትና መሄድ ምናምን ዮኒ ቤት ነው ያለችው። መስራትም አልቻለችም። በቃ ቲክታክ ላይ ቁጭ ብላ ቤት በቃ ታፕታፕ አድርጉ ማለት ነው። እሷ እኮ ብላለች እኔ ሶሻል ሚዲያ አልፈልግም ብያታለሁ። በግድ ነው ቁጭ ያስደረገችኝ ቲክታክ ያስለመደችኝ እኮ ብላለች። ልጅቷም ተረዷት። አሁን የት እንዳለች በመሀል ግን እየገቡ የሚባባሰው ነገር ልጅቷ በመሀል የሆነ ነገር እንዳትሆን ብቻ ላይ ነው ሚዲያ ላይ ወጥቷል። ሰው መወራቱ አይቀርም። ግን በመሀል እናትየውንም እያወሩ ሄር እንዴር የሚባል ነገር የአሜሪካ ላስት ታይም ላይ ራሴን አጠፋለሁ። ማን ነው ተጠያቂው? ማን ልጠይቅ ፈልጋለሁ? ምንም እሷ ልጅቷ ነች የምትጎዳው። ማንም ተጠያቂም አልተጠያቂም ነገር የለም። ገባሽ? ሴት ልጅ ነው እዚህ ጋር ዲስሪስፔክት የምታደርጋት ሚዲያ ላይ አውጥታ አታክት የምታስደርጋት ሰሊና። በነገራችን ላይ አንቺ ከእናቷ በላይ ልትሆንኛች ዩናት ላይክ አሁን እንደዚህ ብለሽ ልትነገ ቢረሳ ከሁለት ቀን በኋላ ትረሻታለሽ። ትክክል ማርጌ፣ ትክክል ነሽ ማርጌ፣ ትክክል ነሽ። ግን ለሊንዳ ቆይ ማርጌ፣ ለሊንዳ አንቺ ለኔ ከኔ ጋር ያወራሽ ስለ ልጅሽ እንደዚህ ብለሽ እኔ ሪከርድ ያረኩሽ እንደሆነ አታቂም አንቺ። እኔ ግን መጥፎ ነገር እያናገርኩሽ ላንቺ ሪከርድ ያረገቻት ነው። እቺ ሊንዳ የምትባል ክፉ ናት። ዱባይ ያለችው በጣም ክፉ ናት። እኔ በዛ ነው የተጣላሁት እኮ ከእናቷ። መጀመሪያ አልተጣላንም፣ ታርቀናል፣ እስካሁን እንደዋወላለን። ግን ይሄ መድኃኒት ሕክምና ላስገባት ምናምን እሱ ነው በጣም ያመመኝ። እና ሊንዳ ማለት ክፉ ናት ማርጌ። በጣም የዴዚ ፎቶ ዘቅዝቃ እየሰደበቻት ቲና አልኳት ለዴዚ እናት ነይና አንሺ በያት፣ ላንቺ ትቀርብሻለች። እሰይ ትዘቅዝቃት ደግ አደረገች ያለች እናት እንደዚህ ታለች ማርጌ። አንቺ እናት ከሆንሽ ለልጅሽ እንደዚህ አዎ ይዘቅዝቋት ትያለሽ እናቴ አይደለም ማለት እኔ ኮና ትልች ይያልኩሻል እና ልጨርስልሽ ማርጌ። እኔ አንቺ ስለኔ እኔ ልጅሽ ሁኚ ስለኔ መጥፎ ከሌላ ሰው ጋር ያወራሽ ሪከርድ ያደረገች ኮን የምታወርዳት ያለችው ለጥቅሟ ለዩቲዩብሯ ይኸው ሪከርድ ያደረገች እሷ ቲና በይወነቷ እያወራች ሊሆን ይችላል። ገባሽ?
እቺ ሊንዳ የምትባል ግን ሪከርድ ያደረገች ይኸው እየተጠቀመችባት ነው። ለቲና ለራሱ በሷ እየሸቀለች ነው። ሪከርድ ያደረገች በዋትስአፕ ሪከርድ ያስደረገች ክፉ እናት እንደሆነች ይኸው አደባባይ ላይ እየተናገረችላት ነው። ግን እሷ ወዳጅና ሊንዳ በጣም ነው ለኔ እኮ ብላኛለች። በጣም ነው የምፈራት ሊንዳ እኮ ብላኛለች። በውስጥ እንዳትሰድበኝ ፈራታለሁ ብላለች። ከምትፈራት ከሆነ ትራቃት፣ ብሎክ ታርጋት። ከልጇ ያስታረቀቻት ሳይሆን ከልጇ ያራረቀቻት ነው ያለችው። መብራንን ነው ምልሽ ቢቻል በውስጥ ሚዲያ ላይ መታችሁ ተነጋገሩ ምናምን። ማን ነው ሚዲያ ላይ መጥቶ እንዲነጋገሩ ማን መፍት? ሁለት ቀን እኮ ነው ከሳምንት በኋላ ይረሳል። በውስጥ ራሳቸውን ወይም በመዘጋጋትም እኮ በመካከል ራሷን እንድታዳመጥ መደራረግ ይቻላል። ሚዲያ ላይ ግን ሂሪንግ ዴር የሚወራው ነገር የአሜሪካ ልጆች እንደ ኢትዮጵያ ልጆች አይደሉም። እኛ ተገርፈንም ስላደግን ሜንታሊ ስትሮንግ ነን። የአሜሪካ ልጆች ትንሽዬ ነገር ትምህርት ቤት ቡሊ ተደረግን ብሎ ራሳቸውን የሚያጠፉ ናቸው። እንኳን እንደዚህ አይነት የሶሻል ሚዲያ ተአብ ገጥሟቸው ሰው አይኖ ሚዲያ ላይ ወጥተዋል። ሰው አታውራ ማለት አይቻልም። በተረፈ ግን በመሀል ገብቶ የሚደረገው ነገር ልጅቷ አንድ ነገር ብትሆን የኢትዮጵያ ሕዝብ እናትየዋ ብቻ አይደለም ተጠያቂ የሚሆነው። ዳርና ዳር ይዞ የሚያጋግለው ሰው ሁሉ ራሱ ጸጸት ውስጥ ይገባል። ሰው ላይክ መተውን የመሰለ ነገር የለም። በመዘጋጋት መካከል እኮ በኋላ ላይ አንድ ነገር ከሆነች እንኳን እናት ልጅ ትቀበላታለች። ገባሽ? የእናት ሳይድ ይዞ የእሷ ሳይድ ይዞ የሚፈጠረው ነገር ነው ትክክል ነው ብዬ አላስብም። የእውነቴን ነው የምልሽ። ምክንያቱም የአሜሪካ ልጆች ማርጌ አሁንም እዚህ ቲና ይቅርታ የዴዚ እናት እዚህ ካለች አሁንም ከሊንዳ ባታወሪ ይኸው ባታወሪ አሁን ይሄ ስላወራሽ ነው አደባባይ ላይ እንድትወጪ ያደረገችሽ ድጋሜ የአጀንዳ እንዲከፈት ያደረገችው ሊንዳ ናት። ከእሷ ጋር ባታወሪ እንደዚህ በድምፅ በሪከርድ ምናምን በቃ አታውሪ። ከእሷ ጋር ከማንም ጋር አታውሪ። በቃ ሪከርድ ያደረጉች ነው። ማርያምን ሪከርድ ያደረጉች ነው። አታውሪ። በቃ ሰው እንዲጠላሽ አታርጊ። ራስሽን ለልጅሽ አሳልፈሽ ለባዳ አትስጪ። ልጅሽ ሰው የሶሻል ሚዲያ ሰው ነው። የሶሻል ሚዲያ ሰው አምነሽ አታውሪ። ስለ ልጅሽ የሶሻል ሚዲያ ሰው ወንድሞችሽ ሊኖሩ ይችላሉ፣ ባል ሊኖርሽ ይኖራል። አይ ዶንት ኖ የልጅሽን ችግር ከቤተሰብ ጋር እንጂ ከሚዲያ ሰው ጋር ሰው ብለሽ ስለ ልጅሽ ከሚዲያ ሰው ጋር ማውራት አይጠበቅብሽ። እኔ እንደዛ ነው የምለው ለእናትየዋ። መጥፎ እናት ነች ምን እንዳሳለፈች አናውቅም። አሜሪካ ላይ ቢንግ ሲንግል ማም ከባድ ነገር ነው። ማሳደግ ልጅ ማሳደግ ከባድ ነገር ነው። የምናውቀው ነገር የለም። ገባሽ? ስለ ቤተሰብና ስለ ትዳር ከውጭ ሆነን እንፈርዳለን እንጂ ዲፕ የምናውቀው ነገር የለም። ስለዚህ እኔ የምፈራው ስለ ልጅቷ ሜንታል ነው። ሰው ከተቻለ መሀል አለመግባት ነው። እንዲነች አይደለም። ያ መፍትሄ ነው ብዬ አላስብም። ፍቅራቸው እቺ ልጅ እናቷን አይደለም ማንንም የፈጠራትን እግዚአብሔርን ልትክጂ ትችላለሽ። በዚህ እድሜ ስታፈቅሪ በቃ እድሜዋ ነው። ገብቶሻል? ስለዚህ ጊዜ ያስተምራታል፣ ያጽናላቸው። እውነት ተፋቅረው ገና ያንግናቸው። ይጸድቃል አይጸድቅም እሱ ጊዜ የሚፈታው ነገር ነው። እናትየዋ ግን ከወደቀች ምንም መቀበሉ አይቀርም። ግን እዚህ ጋር አሁን ቁጭ ብለን እናትየውን ጀጅ ማድረግ አንችልም። እንዴት ብላ እንዳሳደገቻት እሷ ነች የምታውቀው። ወይም ደግሞ እንዴት እንደሆነች አስተዳደጓ። እኔም ልጄ ሚዲያ ላይ ይዤ አልመጣም። ልጄን አይደለም ስለ ትዳር ይዤ አልመጣም። ግን መጥቷል። ከተቻለ ግን ዳርና ዳር ይዛር ማራገቡ ትክክል ነው ብዬ አላስብም። እናትየውን መደገፉ አባትየውን መደገፉ ላይክ ልጅቷን እንትን ማለቱ ማንም አይጠቅምም። ከአንድ ሳምንት በኋላ ተረፋለች። ለልጅቷ ዜድ ትቀርባታለች። እኔ ልክ እንዳንቺ በውጭ ተመልካች ነኝ። የራሴ ኦፒኒየን ግን የሚሰማኝን ስሜት ነው። ልጅቷ አደጋው ላይ እንዳትወድቅ ነው። አለቀ። ከዛ በቀረ ግን ዛሬ ማርጌ ትናንትና ዴዚ መጣ ነበር እኔ ቤት ከታችሁና እየጻፈች ነበር። ዴዚ ነይ ያኔ ናፍቀሽናል ነይ ግቢ ምናምን ስላት ከ5 ቀን በኋላ ለልደቴ ነው የሚገባ ስልክሽ ለምን አታነቺም ስላት ስልክ ቀይር ያለው ስልክ የለኝም። እናቱ እንዳለችው ደግሞ አየሽው ስልኳ ተዘግቷል አለች። ይኸው ዛሬ ሪከርድ ቁጭ ብለሽ እየሰማሽ ከነበረ ስልኳም እንደዚህ አድርጋለሁ ምናምን እያለች ነበር። ሌላ ስልክ የምትቀይረው እርግጠኛ ነኝ ልጅቷ ፋሚሊ ፕላን ይሆናል። ልጅቷ ልታዘጋባት ትችላለች። አሁን እኮ ያሉት እንትን ውስጥ ናቸው፣ ጠብ ላይ ናቸው። ለእኔ እንጂ እንደዛ አለችኝ። ስልክ ቀይር ያለው እና ችግር የለው ምናምን አሁን ቤተክርስቲያን ነኝ ከ5 ቀን በኋላ እመጣለሁ አለች። ገባሽ? እሺ አልኳት። እኔ ስደውላት ምናምን እንደዚህ ያኔ እየተጨናነቀች ወይ የሆነ ነገር የሆነች ምናምን እንዳትሆን ብዬ ሁሌ እንትን ምላት ነኝ። እያደወልኩ አስቃታለሁ ምናምን ከሚዲያ እንኳን እስከጠፋች ድረስ ማለት ነው። አስቃታለሁ ምናምን አጫውታታለሁ። እና አሁን ግን የለችም። ከዛ ትናንትና መጣ ለምን ጠፋሽ? ስልክሽ ደግሞ አታነሽም? ስልክ ቀይራለሁ አለችኝ። ከ5 ቀን በኋላ እመጣለሁ አለች። ኦኬ አልኳት። ዋናው የእሷ ሰላም ነው። በተቻለ መካከል ግን በልጅና በእናት መሀል መግባቱ ትክክል ነው ብዬ አላምንም። ቴንኪው ለማንኛውም ርሚ ስላስገባሽ። ሰላም ዋሉሽ። ቻው ዜድ። ሰላም ማረግዬ
በእናትና በልጅ መግባት እንዳይባል እነሱ ሚዲያ ላይ መጡ። እንደዚህ ሪከርድ የተደረገ እንደ እናት እኔ ኃላፊነት አለብኝ። ዴዚ ባልወልዳትም ልጄ ናት። ነገ ስትሞት ይሄን አልተናገርኩም ብዬ ማዘን አልፈልግም። እንዳሳደገ በእድሜው እናት ልጅ የሌላቸው ወይ ህፃናት ልጆች ያሳደጉ በሷ ኤጅ ያላሳደገ እናት ወጥቶ መናገር አይችልም። ህፃናት የወለዱ ወጥተው ቢናገሩ ምን ደርሶባቸው ብለሽ ልታወሪ ትችያለሽ። በሷ እድሜ ግን ያሳደገ እንደ እናት she should be happy። አንዳንድ እኮ ማረግ አይተሽ ከሆነ ጋግርታ የሚሆኑና 18 ዓመት ከመኝታ ቤታቸው ተለምነው የማይወጡ መች ነው ልጄ እንደ ልጅ ምስቅልኝ መች ነው ብር የፈለገ ካርድ ልስጥሽ ከጓደኛ ተጫዋች የሚባሉ እኮ ልጆች አሉ። ልጅሽ ምንም ሳይጎላት በኮንፊደንስ ሚዲያ ላይ ወጣ የምትጫወት ወደርኩ ብትልሽ ሌዝቢያን አልሆነች፣ ሃይማኖቷን ቀይራ አልመጣች፣ ሰካራም አልሆነችብሽ፣ ሐሽሽ አልወሰደች። ይቺ ልጅ ሚዲያ ላይ ወጣ ሰው ከወደደች ምንድነው? ይሄ እኮ ተፈጥሯዊ የሆነ ነገር ነው። አዲስ ነገር ይዛ አልመጣች። እንዴት ሰው የገዛ ልጅ ወለደውን ከሰው ጋር ይቻየሽ ለተንኮል ነው የምትከታተላቸው? ይቺ ልጅቷ የእናቷ ምስጢር አውጥታ የዩቱብ መሸቂያ ያረገቻቸው። ዩሲ እግዚአብሔር ይቆጥርባታል። ይሄንን ቪዲዮ የለቀቅሽው ልጅ ከሌለሽ በምትወጁ ካለሽ በልጅሽ ደርሶ ልጅሽ እንደዚህ ሰው ወደ አይደለም አሽሽ አጫሽ ሆና መሬት ላይ በየሜዳው የምትገኝ ልጅ ሆና የእናትየው ፔን ይግባሽ ያቃጥልሽ። እኔ አንድ እንደ እናት ይሄንን ቢያረግብኝ አንድ ሰው the same thing። አሁን የዴዚ እናት ራሷን ብታጠፋ ተጠያቂ አንቺ ነሽ። ሴትዮዋ የምታጠፋ ነገር አይደለችም፣ ግን ብታጠፋ በዚህ ሪኮርድ ጉዴን አውጡብኝ ብላ ብትናደድ አንቺ ነሽ የሚደርስብሽ። ለዚህ ነገርኳችሁ። እኔ አሁንም እናትየውን ብልጡኝ አልኩ እንጂ እናትየውን እየወቀስናት አይደለም፣ ስላናደደች ነው። ከገዛ ልጇ ጋር ከሌላ ሰው ጋር ማውራት እናት ስትናደድ ብዙ ነገር ልታረግ ትችላለች። የሷ እላፊ ሄደ ሮንግ ነገር ነው እያረገች ያለችው። ማንም እናት ለልጇ መጥፎ ነገር አትመኝም። ነገር ግን የሷ አለፈ እንደ እናት እንደ ገጠር ሰገጤ እናት ልጄን እኔ ባልኩት ለምን አልሄደም? ይሄ ዘመን አይሆንም። እሷ የመጣችበት ሊኖር ይችላል። ያ ዘመን አልፏል። እንደ አሜሪካን እናት በሷ እጅ ያሳደጉትን ሮማን ልቅናት ሮማን እንደዚህ ያረጋታል የምትሉ ከሆነ በእኔ እድሜ ያሳደጉትን የአሜሪካን እናቶች የለንደን እናቶች አምጥታ ትጠይቅ። የብዙ እናት ፔን ነው። ነገር ግን ልጃችሁ በዚህ መልኩ ሳይሆን ማምለጥ የምትችሉት ክሌቨር ሆናችሁ ነው። እናትየው ይሄ የማንም ቢሆን እኮ ሚዲያ ላይ ልጅሽ አክቲቭ ሆና ሄዳ ወገቧ ተቆርጦ ከምታመጣ ሚዲያ ላይ አክቲቭ ሆና ገንዘብ ብታገኝ እኔም እመርጣለሁ። ልጄ ፓርታይም መታ ሚዲያ ላይ አክቲቭ ሆና ብር በኢዚ ብታገኝ እኔም እፈቅዳለሁ። እኔም ደስ ይለኛል። እዛም ስራም ተቀጥራ ገንዘብ ልታገኝ ነው፣ ሚዲያ ላይም ገንዘብ ልታገኝ ነው። ነገር ግን ልጆቻችሁ በትምህርት ኖሌጅ ቢያገኙ ጥሩ ነው። ለምንድነው ዲያቆኖች፣ ቄሶች ዓለማዊ ትምህርትም ዘመናዊ ትምህርትም የሃይማኖት ትምህርት ይማራሉ? ለምንድነው? ኖሌጅ እንዲያገኙ ነው እንጂ የሃይማኖቱ በቂ ነው ይባላል። ግን ሁለቱም ኖሌጅ ስለሚያስፈልግ ነው። በዚህ ገንዘቡንም ገና መማር ያለባት ልጅ ናት። ገና ተምራ እኮ ብዙ ማስተር መማር ትችላለች። ብዙ ነገር አለ። ግን ይቺ ልጅ ፍቅር ከያዛቸው ተሰደው እኮ ሀገር ጭልጥ ብለው ይሄዳሉ እኮ። ተሰደው እኮ ሳይነግሩሽ የፈለጉትን ሊያረጉ ይችላሉ። እናትየው የምትሄድበት አካሄድ ልጇን ታጣታለች። ያ ልክ ነች። በጣም አከረረችው። ልክ ነው። ኦቨር ፕሮቴክት አደረገቻት። ግን ሴት ልጅ ሲኖርሽ እና ወንድ ልጅ ሲኖርሽ እንትኑ እኛ ሴቶች አስቸጋሪ። ይቅርታ አድርጉልኝ። እዚህ መጣችሁ እናታት ምን ካሁን በኋላ አልናገርም። ካሁን በኋላ ይኸው አፌ እንደዚህ ቁልፍ ይበል። ስለ ዴዚ ልከራከር እችላለሁ። አሁንም ከጎኗ ነኝ። ስለ እናቷ ካሁን በኋላ የፈለገች ታርጋት፣ የፈለገች ምን ትበላት። ነገ ጠዋት እስከ ቆጫት አያገባኝም። እናት ናት። አዎ ካሁን በኋላ ይኸው ሚካኤልን አልናገርም። በቃ ጨርሻለሁ። እኔ ለምንድን ነው የምትናደጂው ዜድ? አንዳንድ ይኸው እዚህ ጋር የሚጽፉት በቃ የሚያስጠላ። አንቺ አታውቂም እንዴ? አንቺ ዜድ መች ነው የምትማሪው? ዩት አሁንም ለሚጽፉ ሰው ትናደጃለሽ እንዴ?
እኔ እኮ ሚዲያውን የለመድሽ ይመስለኛል። ለዚህ ለሚጽፍ ጎርፍ ላመጣው ከየትም ተለቃቅሞ ለሚመጣ ለነሱ ትናደጃለሽ። ዜድ አንቺ ሰው የሚያቅሽ የዋነሽ ከእውነት ጋር ነው የምትቆሚው። ዴዚ እኮ በዘርሽ እንዳይመጡ ዘርሽ አይደለችም አይደል? እንደ ሰው ነው የቆምሽላት። የፈለጋቸውን ይፈትፍቱ ያመንሽበትን። ለዚህ ነው እኔ የምወድሽ። ውስጥሽ የዋህ ነው። እንደኔ ነጭ ነጩን ታወሪያለሽ። ክፋት የለብሽም። ሰው ከመጣብሽ የማይነገረውን ሁሉ ዘርጥጠሽ ትነግሪዋለሽ። ዳስዋይ መብትሽን ስለምታስከብሪ እወድሻለሁ። መብትሽን ታስከብሪያለሽ። መዘርጠጥ ያለብሽን ዘርጥጠሽ፣ ያጠፋሽ ሲመስልሽ ደግሞ ይቅርታ ትጠይቂያለሽ። ስለዚህ አሁንም ለዴዚ እናት አስፈለገችን የቀጠቅጣታለሁ። የሚያስቆመኝ የለም። ሮንግነሽ ብዬ ነግሪያ ካልገባ ንገረው። እምቢ ካለ መከራ ይምከረው። መከራ ከሚመክራት እኔ መከራታለሁ። እናትየው she needs to stop that። From you, Salamai. Thank you, Slaska. Okay.